አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሞዳ መዝናኛ ፕሮግራማችን ተከታታዮች ዛሬ በልዩ ቆይታ አንድ መሰናዶ ልናስቃኛችሁ መጥተናል። አብራችሁን ሁኑ። ሲጨክን ድንገት ዞር ሲል ከርሞ ሲመሽ ሐምሌ 6 ቀን ሰኞ ማምሻውን በከተማችን አዲስ አበባ ማሪዮት ሆቴል ደማቅ የምስጋናና የእውቅና ምሽት ተካሂዷል። ጊዜ ጠብቆ እንደ ልማድ ጥሩ የሰሩልንን በሀያት እያሉ ማመስገንና እውቅና መስጠት ላይ እስከዚህም ነን። ይልቁንስ ዱንያን ሲለቁ ከመሃላችን ሲጎሉና ስናጣቸው እንደዚህ እኮ ነበሩ ላይ እንበረታለን። ታዲያ ይህ ድንቅ ምሽት እንደዚህ ያሉ ልማዶቻችንን ታሪክ ያደረገና ሰዎችን ማመስገን ለሰጡን በጎ ነገሮች እውቅና መስጠት ምን ያህል ዋጋ እንዳለው ያሳየናል። ስሮጥ ወረት ፍለጋ ራሴን ትቼ ለሰው ብከፍልም ዋጋ። ይህ ምሽት ለደራሲ ሙሐመድ አሊ ቡርሃን እውቅናና ምስጋና ለመስጠት የተሰናዳ ነው። ይህንን ፕሮግራም ያዘጋጁለት ጓደኞቹና ወዳጆቹ ናቸው። ታዲያ በዚህ ፕሮግራም ላይ ጓደኝነት፣ ወዳጅነት፣ አብሮነት በደማቅ ሁኔታ ተውቦ ታይቷል። የአንደኛው ንግግር ለአንደኛው መሽጣመ ከቶም ያጠፋዋል እየቆለመመ ሁሉም ሰው ነኝ ብሎ ጥምጣም ጠመጠመ አፈኛው ዝም ብሎ ዲዳው አጣጣመ። ሰውማ ልቦች ሲታደሱ ከኔ ከፊት ለፊት እየታየኝ ነው። ዛሬ የተሰበሩ ቀልቦችን የምንጠግንበት፣ ያዘኑ ልቦችን የምናስደስትበት፣ የጨፈገጉ ፊቶችን ፈካ የምናደርግበት ቀን ሆኖ ይመዘገባል። ማሜ ዛሬ ሲስቅ የምናይበት ነው። ምን ቢጨልም ሰው ባይኖርም ካጠገቤ አንተ አለኸኝ አትተወኝም ያውቃል ልቤ። ፕሮግራሙን የበለጠ የተወደደ ያደረገው የዕለቱ እንግዳ የሆነው ምሽቱ ለሱ እውቅና የተደገሰለት ደራሲ ሙሐመድ አሊ ቡርሃን ስለ ፕሮግራሙ ምንም አለማወቁ ነበር። ጓደኞቹና ወዳጆቹ በጋራ ለሱ የምስጋናና እውቅና ምሽት ለማዘጋጀት ብዙ ደፋ ቀና ካሉ በኋላ ቀኑ ከተቆረጠ ያስፈልጋሉ የተባሉ ነገሮች ሁሉ ከተዘጋጁና እንግዶች ከተጋበዙ በኋላ የዕለቱ የክብር እንግዳ ደራሲ ሙሐመድ አሊ ቡርሃን ለወትሮ በማያዛወትረው አለባበስ ደምቆ በኡስታዝ አቡበከር አህመድ መሪነት ወደ ቦታው ደርሷል። በእለቱ በጣም በርካታ የደራሲው ጓደኞች፣ ወዳጆችና አድናቂዎች የተደረገላቸውን ጥሪ መርሃባ ብለው ቦታው ላይ ተገኝተዋል። ወዳጆቹ ስለሱ ሲያነሱ ፈጣን አንባቢ እንዲሁም ጥልቅ አሰላሳይ ነው ይላሉ ደራሲ ሙሐመድ አሊ ቡርሃን። በአማራ ክልል ደቡብ ወሎ በደሴ ከተማ ቧንቧ ሰፈር በ1975 ዓመተ ልደት ሚያዝያ 12 ከእናቱ ወይዘሮ ዘነበች ሁሴንና ከአባቱ አሊ ዩሱፍ ተወለደ። በኢንጂነሪንግ የትምህርት ክፍል ባህር ዳር ዩኒቨርሲቲን እስኪቀላቀል ድረስ እድገትና ትምህርቱም እዛው አካባቢ ነበር። በልጅነቱ የ3ኛ ክፍል ተማሪ ያለ ያለፉት አባቱን ሲገልጽ ብዙ ያልተማረ ቢሆንም እውቀትን አፍቅሮ የኖረ ሰው ነው ይለዋል። የንባብ መንገዱ ላይም የአባቱ ተጽዕኖ የጎላ እንደሆነ ይገልጻል። ስለ ልጅነት የንባብ ልማዱ ሲነሳ በርካታ መጽሐፍትን እንዳነበበ፣ ጥልቅ የንባብ ረሃብ እንደነበረበትና መጽሐፍትን ማግኘት በጣም ስለሚቸገር ከመጠቅለያ ወረቀቶችና መጽሐፍትን ከመሰሉ ነገሮች ጀምሮ ርካሽ መጽሐፍትን እያነበበ እንዳደገ ይጠቀሳል። በወዳጆቹ ከመድረክ ከተነገሩ ምስክርነቶች መሃል ዘመናችን ላይ ካሉ ድንቅ ደራሲያን መሃል መሆኑና በርካታ መጽሐፍትን ለአንባቢ እንዳደረሰ ተጠቅሷል። የደራሲው ስራዎችና የህይወት ታሪክን በጥልቀት ተነስቷል። መጀመሪያ ወደ መማር ወደ ማወቅ እንምጣ፣ ከዛም ወደ ማንነታችን እንጠጋለን ሲል በተደጋጋሚ የሚደመጠው ደራሲ ሙሐመድ አሊ ቡርሃን ከሰጠን በርካታ መጽሐፍት መካከል የማንነት ክንፎች፣ የመሲሆች እድር፣ የተስፋ ብርሃን፣ ዘር መላሽ፣ የዘር ካርድ፣ ሰው የመሆን ፋይዳ፣ ፍልስፍናና ህይወት፣ ሰንደቅ የለሽ ዓላማ፣ የማንነት ክንፎች፣ ቢዝነስና ስነ ምግባር፣ ዑመር አልፋሩቅ፣ አብዱል ቃድር ጀላሊ፣ ኢስላም ወርቃማው የሳይንስ ማዕከል፣ አልገዛሊ፣ ነብያዊ ህክምና፣ የነብያት ታሪክ፣ ኢትዮጵያውያን ሰሃቦችና ሌሎችም እንዲሁም ሌሎች እጅግ በጣም በርካታ መጽሐፍት ይገኙበታል። እውቀትን ፍለጋ ሸኽ እግር ቁጭ ብሎ አድምጧል። በቤተ ክርስቲያን ቅጽር ገብቶ ሰበካ አድምጧል። ከቅርብ ጊዜ ወዲህ የሚጻፍለት ማህበረሰብ ብዙ ለውጥ አላ ያለ መሰል ከልክ በላይ መበሳጨት ይዟል።
ኢትዮጵያ ከአሮጌ ተረታ ተረቶች ተላቃ አዲስ ማንነት ልትገነባ ይገባል፣ በአዲስ አስተሳሰብ ትቀየር ትደግ ያለ በብዕሩም በልሳኑም ጮክ ብሎ መናገር ጀምሯል። ስራዎቹም ጥልቅ ሀሳቢና አሰላሳይነቱን በጎልህ ያሳያሉ። በምሽቱም በርካታ ወዳጆቹ ለሱ ያላቸውን ክብር ገልጸዋል። ለዚህ ውብ ምሽት በልዩ ሁኔታ አምስት መጽሐፍቶቹ በአንድ ላይ ተጠርዘው ታትመውም ለጨረታ ቀርበዋል። በ50,000 ብር የጀመረው የመጽሐፍ ጨረታን ጨምሮ ምሽቱ ላይ ወደ 2 ሚሊዮን ብር የሚጠጉ የመጽሐፍት ሽያጮች ተካሂደዋል። ኡስታዞችና እንግዶች ንግግር ካደረጉ ጨረታው ከተካሄደና ለዕለቱ የተሰናዳው ነሽዳ ከተደመጠ በኋላ ወደ መድረክ የተጋበዘው የዕለቱ የምስጋናና የእውቅና መሰናዶ የተዘጋጀለት የዕለቱ የክብር እንግዳ ደራሲ ሙሐመድ አሊ ቡርሃን ደስታ ሳይሆን ሰላም ነው የተሰማኝ፣ እየቆየው የማዳምጠው ሰላም ሰጥታችሁኛል ሲል በንግግሩ ላይ ምስጋናውን ገልጿል። በጣም ነው እየገረመኝ። ደስ አይደለም ያለኝ ሰላም ነው የተሰማኝ። ምንም ደስተኝነት የቅጽበት ዳንስ ነው። የሆነ ነገር ያገኛል ሰው ጮቤ ይረግጣል። ሰላም ግን እያዘኑ ሰላም አለ። ስለዚህ ማግኘት ወይ አለማግኘት፣ ማወቅ ወይ አለማወቅ አይወስነውም ሰላምን። ህግ ማለት ነው ሰላም። ስለዚህ ሰው መሆን በማግኘትና ማጣት፣ በመግፋትና መገፋት አይወሰንም። ሰው መሆን አይታይም። ስጋ አይደለም ሰው፣ የሚለብሰውንም አይደለም ሰው፣ አይታይም። ከታየ ሰው አይደለም እንስሳ ነው፣ በግ ነው። እንዲህ ላቱን ተጭነን ውፍረቱን አይተን እንስሳን ነው ምን መዝነው። ሰውን አይተን ከመዘን ነው እንስሳ ነው። ሰው ሲኖር ነው የሚመዘነው። ሲኖር ማለት በሚናገረውም በሚኖረውም ህይወት ውስጥ ያኔ እናየዋለን። ከዚያ በፊት ግን ምንም ነው እና ከአንገት በታች የሆነ ዓለም ውስጥ ነው ያለ ነው። ከአንገት በታች ያሉት ነገሮች ከቆጠርናቸው ሆድ ዕቃ፣ ብልት፣ እግር ብቻ ነው ያለው ነቲንግ እና ከማሰብ ማነስ ውስጥ ነው ያለ ነው። እጅግ ነው ሰላም የተሰማኝ ዛሬ። ከርሞ ሲመሽ አደራ ጀሊ አብቃቃኝና አንተው ሸሽገኝ ከሰው ልመና። ይህንን መሰናዶ ያዘጋጁ ጓደኞቹና ወዳጆቹን በተገኙ እንግዶች ተመስግነዋል። እኛም እንዲህ ያለውን መመሰጋገንና እውቅና መስጠት ሊለመድ ስለሚገባ ልናመሰግናቸው እንወዳለን። ሙሐመድ አሊ 40ኛ ዓመቱ ላይ ገብቷል። ቅድም ሲናገር ሰምታችሁ ከሆነ 40 ዓመት ምን ማለት እንደሆነ ይገባችኋል። እኛ እንግዲህ ነብይ መሐመድ ሰለላሁ ዐለይሂ ወሰለም ሲላኩ በ40ኛ ዓመት እድሜያቸው ነው የነብይነት ኃላፊነት የተሸከሙት። ቡርሃን የሚለውን ስያሜ ስናወራ የሆነ ምዕራፍን ለመሻገር ቡርሃን የሚለውን ስም ተጠቅሞታል። አሁን ወደ ሙሐመድ አሊ ተመልሶ የሙሐመድ አሊን ታሪክ ወደፊት እንዲያሻገር እድሜው ጋር አዲስ ምዕራፍ ውስጥ ገብቷል ብዬ ተስፋ አደርጋለሁ። አላህ ይባርክ ፊክ። ቀሪውን እድሜውን አላህ ይባርክለት።
ቤቶችን የተንገንባላችሁ እያለ የቤት ፍላጎቶችን የሚያሟላው ቴምር ሪል ስቴትም የዚህ ምሽት አጋር ነበር። ቴምር ሪል ስቴትን በእንደዚህ ያሉ ጥበብና ጥበበኞችን በሚያከብሩ መድረኮች ላይ ማየት የተለመደ ሆኗል። እንዲህ ያለ ለሚሰሩ ለሀገርና ለህብረተሰብ በጎ ለሚውሉ ሰዎች የሚሰጥ ምስጋናና እውቅና ልንለምደው የሚገባን በጎ ምግባር ነው። የሚሰሩ ሰዎችን ከማበረታታት በተጨማሪም የሚመጡ ታናናሾችን የሚያጎለብት ነውና ይበል እንላለን። ለዚህ ምሽት የደከማችሁ ወንድምና እህቶች አላህ ያክብራችሁም እንላለን። ጥበብና ጥበበኞችን ብቻ ሳይሆን በዙሪያችን ላይ ያሉ ለመልካም ነገር የሚደክሙ ወንድም እህቶቻችንን ማገዝ፣ ማበረታታትና ለሚሰሩት ስራ እውቅና መስጠት እንዲሁ ከእኛ ጋር ያላቸውን ቦታ ማሳየትም የሁላችን ድርሻ ነው። ቆይታችን ይህንን ይመስል ነበር። አብራችሁን ቆይታ ስላደረጋችሁ እጅግ አድርገን እናመሰግናለን። ቀሪ የመወዳ ቆይታችን ከእናንተ ጋር ቆይታ ማድረጉን ይቀጥላል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።